እና እስቲ እናውራ። ይሄን አንቺ በፈለግሽው ትተረጉሚዋለሽ። እሺ ጥቅስ አሳይሻለሁ። አንቺ ተርጓሚ ነሽ። የተወሰኑ ነው የምነግርሽ። እና አሁን ለምሳሌ ዕብራውያን ምዕራፍ 1 ቁጥር መጨረሻው ላይ ከዕብራውያን ምዕራፍ 1 ቁጥር 13 እና 14 እናነባለን። መንግስተ ሰማይ መግቢያ በር እየመሰላቸው ነው እዚህ ውስጥ ያሉ ገስት። ኖ አይ መጽሐፍ ቅዱስ ነው የምናወራው። ኮመንቱን እኔ ቢሰድቡኝ ምንም አልላችሁ። እኔ ኮመንታ ላይ ምክንያቱም ሙሉ ፎከሴ አንቺ ላይ ነው። አንቺም እኔና አንቺ ላይ የምንወያየው ከሆነ ጥሩ ነው። አሁን ለምሳሌ ምን ይል መሰለሽ? ይህ እንዴት ነው የምታየው? ነገር ግን መላእክት ጠላቶችን ምዕራፍ 1 ያየሽ ነው አይደለ? የሐዋርያት ዕብራውያን ምዕራፍ 1 ቁጥር 13 እናንበው እና 14 ነው ያለው። ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ። ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ስለ መላእክት ይናገራል። መላእክት አጋዦች እንጂ አምላኮች አይባሉም። በኦርቶዶክስ አጋዥ ናቸው፣ ያግዛሉ። ይሄ መጽሐፍ ቅዱሳዊ ነው። አንለስ ቀድጄ ካላወጣሁት በስተቀር መጽሐፍ ቅዱስ ላይ ይሄን ይላል። ስለ ቅዱሳንም ልዘግብሽ አንድ ነገር። ይሄንን ያዥውና ስለ ቅዱሳን ሊድልሽ ዮሐንስ 20:21 ላንብብልሽ። ምን ይል መሰለሽ? አንቺ እንድታየው ዮሐንስ 20:21 ከ1 እስከ 23 ነው ማነብልሽ። ዮሐንስ 20 ከ1 እስከ ኢየሱስም ይላል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ግልጽ አማርኛ ነው። ይህን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እነዚህ እሱ ስልጣን ሰጣቸው። ኃጢአታቸውን እነዚህ ኢየሱስ ክርስቶስ በመንፈስ ቅዱስ እፍ ያለባቸው የሆኑ ሰዎች ኃጢአትን ያዙባቸው። ስለዚህ ኃጢአታቸው ተይዘዋል። የእነዚህ ሰዎች ማንም ማሰረዝ አይችልም። ምን ትያቸዋለሽ? እስቲ ዘግቢ። ምን እግዚአብሔር ጌታ ኢየሱስ ክርስቶስ ስልጣኑን ከሰጣቸው እኔ ምን እላለሁ? ተባረኪ። ለዚህ ነው ኦርቶዶክስ ምንድን ነው የምትለው? ያግዛሉ ነው። አምላክ ክርስቶስ የእግዚአብሔር ልጅ የመጀመሪያውንም ያግዛሉ ነው እያልኩሻለሁ። የመጀመሪያውንም ምነግርሽ ምንድን ነው? መላእክቶች ምን ያግዛሉ? ያግዛሉ። ሰነፎች ነና፣ እኛ ጀዝቦች ነና፣ አጋዦች ናቸው ነው ምንለው። ማገዝ ማለት ደግሞ ምን ማለት ነው? መላእክቶችን እኛ እኮ መላእክቶችን እኮ ስለኛ ላካቸው፣ መላእክቶችን ስለኛ እዘዛቸው፣ ዙሪያችንን ይጠብቁን ብለን እኮ እንጸልያለን እኮ እኛ። ምክንያቱም መላእክቶች እኮ ከእግዚአብሔር እኛ ምንለው ምንድን ነው? እኔ ምለው ማቀው በትክክል ባይብል ላይ የሚያየውት ነገር ምንድን ነው? መላእክቶች ከእግዚአብሔር ወደ ሰው እንጂ ከሰው ወደ እግዚአብሔር አይላኩም ነው። አይጠይቁም መላእክቶች። ለምሳሌ ለማርያም ሄደሽ ሄደ እንዲህ በላት ነው ያለው አይደል? እንዴ ለማርያም ለምሳሌ አንድ መልአክ እግዚአብሔር መጠየቅ አይችልም ስለኛ? አዎ በእነሱ ስም መጸለይ አንችልም። በእነሱ ስም አንድ መልአክ እየጠየቁች ነው። ቆይ አንድ መልአክ ወደ እግዚአብሔርን አይጠይቀውም ስለኛ ብሎ መጠየቅ አይችልም? አይጠይቀውም። መጽሐፍ ቅዱስ ላይ ባሳይሽ በስሜ ነው ያለው ጌታ ኢየሱስ ክርስቶስ። ቆይ በስሜ ባሳይሽስ እኔ በማስረጃ ላምጣ፣ ከዛ እናውራ አይሻልም? እኔ ይጠይቃሉ ባይ ነኝ። አንቺው ማስረጃ ነው የምትፈልጊው አይደለ? ይጠይቃሉ አልኩሽ። ተባረኪ። ምን አረግ መሰለሽ፣ ላሳስትሽ አይደለም። መጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ አነብልሻለሁ። ምን ይል መሰለሽ? ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 ጀምሮ በባርሰን ዛፎች መካከልም ቆሞ የነበረ ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ።
በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔርን መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህን 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለው። እስከ መቼ ነው አለ። ልድገምልሽ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ከዛ ምን ይል መሰለሽ? እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ምን አለ? ስለ እኔም ከነዚህ ጋር ምን በሚል እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህ መልአኩ እግዚአብሔርን ጠየቀ። ስለነዛ ህዝቦች፣ ስለ ኢየሩሳሌም፣ ስለ ይሁዳ ጠየቀ። አቤቱ እስከ መቼ ነው ማትምራቸው ብሎ ጠየቀ። እግዚአብሔርም ደግሞ በሚያጽናናና በምን አለ? እግዚአብሔርም ከኔ ጋር መልሶ ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ከዛ ምን ይላል? ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ ብሎ ይቀጥላል። እንዲማሩ ይሄን እናድርግ ብሎ አለ። ስለዚህ መልአክ ስለኛ እንደሚጠይቅ መጽሐፍ ቅዱስ ይናገራል። ዮኒ ማኛ ከኪሱ አውጥቶ የሚያወራው አይደለም። ሌላ ደግሞ ልዘግብሽ የኔ እናት ስለ መላእክቶች ሌላም ደስ የሚል ነገር ልዘግብሽ እንዲጠቅምሽ ብዬ ነው። እንድትጠይቂያቸው ነው ሄደች። የማቴዎስ ወንጌል ምዕራፍ 18 ቁጥር 10ን ላንብብልሽ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ምን ይል መሰለሽ? ይሄ በጣም ነው። ምን ይል መሰለሽ? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁና። ገባ? የሰው ልጅ የጠፋውን ለማዳን መጥተዋልና ይላል። ስለዚህ ከተናናሾች ከሚባሉ እግዚአብሔርን ከሚያገለግሉት በሙሉ ማንንም የመናቅ የለም። በምን ይላል? በሰማያት ምን ይላል? መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉና እላቸዋለሁ ይላል። ስለዚህ በጣም ስለ መላእክት፣ ምክንያቱም መላእክትን ካሰብሽ እኮ የእግዚአብሔር ናቸው፣ መልእክተኞች ናቸው፣ የእግዚአብሔር ናቸው። የእግዚአብሔር የሆነ ለእግዚአብሔርን የሚሰብክ አንድ ፓስተር ብለን በግብዳው ስናሽቃብጥ ውለን የእግዚአብሔር መላእክት የሚያዩት በእግዚአብሔር ፊት የሚቆሙትን አያድርጉም ብሎ ማለት በጣም እኮ ከባድ ነገር ነው። አንድ ጅም ብሎ ፓስተር፣ ተራ ፓስተር ጸልዮ ከእግዚአብሔር ጋር ያገናኘኛል ብዙ ፈውስ ያመጣል የምንለው አቁመን እግዚአብሔር ፊት የሚቆመው መልአክ ይህን አያደርግም ብሎ ማሰብ አይ ቲንክ እውቀት የመጉደል ይመስለኛል፣ ጥበብ የመጉደል ይመስለኛል። አንድ ተራ ሰው እኛ ትላንትና በኃጢአት የጨማልቀን ሰዎች ቀኑን ሙሉ ሲያመሰግን የሚል መልአክ፣ እግዚአብሔር ፊት የሚቆም መልአክ፣ የሚሰማ መልአክ አያደርግም ብሎ ማሰብ ሳድ በደንብ አለማስተማር ይመስላል። ስለዚህ መላእክቶች እንደ እግዚአብሔር ናቸው ማለት ነው። መላእክቶች እንደ እግዚአብሔር ናቸው ማለት ነው። በጭራሽ አይደሉም። ማንንም ብሏል ናቸው መላእክቶች። አሁን ለምሳሌ እግዚአብሔር ከእስትንፋሳችሁ ይልቅ የቅርብ አምላክ ነኝ ይላል እግዚአብሔር። ከምንተነፍሰው እስትንፋሳችን ይልቅ እግዚአብሔር የቅርብ አምላካችን ነው። እናወራቸውን ነገሮች እዚህ ጋር እዚህ ጋር ከአንተ ጋር እያወራ ያለሁትን ነገር ኤቭሪቲንጉን እግዚአብሔር እያየው ነው፣ እየሰማው ነው። ገብቶሃል? እነዚህ መላእክቶችም እንደዚህ እያዩ ነው፣ እየሰሙ ነው ማለት ነው። መላእክቶች በሚገባ እንደ እግዚአብሔር ከእግዚአብሔር እኩል እያዩን እየሰሙን ነው ማለት ነው። ይኸውልሽ ልዩነቱ ምን መሰለሽ? እሱ በአምላክነት እነሱ በመላእክትነት። እኔና አንቺ የምናወራውን እዚህ ሰው 1600 ሰው እያየን ነው። አይገርምሽም? 1600 ሰው እንኳን ለእግዚአብሔር የቀረበ እግዚአብሔርን የሚታዘዘው ለእግዚአብሔር ሁሉ ነገር ሲለው እግዚአብሔር
24 ሰዓት የሚያገለግለው ቀርቶ እዚህ ጋር ወሮ በላው፣ ሌባ ጎማው፣ ደብዳቤ ዘማሪት የሚል ፕሮፋይል ማለት ነው። ዘማሪት ይላል። ዘማሪ ከሆንሽ ማለት ነው ስርዓትሽ ማጋንሽ ሌላ ቦታ ያች እንዴ ምንድነው? ዘማሪት ገለመሌ እባክሽ ፍቻት። እኔ እንደዚህ አልችልም። ፍቻት ዘማሪት whatever ዘማሪት እዚህ ጋር ተራ ነገር እንዳትናገሪ ፕሊዝ። አሁን የምጠይቅሽ ምን መሰለሽ፣ እኔና አንቺ አይደለም ሙሉ ስድድብ ያለበት ቦታ ላይ ከ10 ሺህ ከ20 ሺህ ሰው በላይ ሰው ተቀምጦ ሁለት ሰዎችን ማየት የቻለበት ቴክኖሎጂ እያለ የእግዚአብሔር መልአክ እኛን አያይንም ብሎ ማሰብ ራሱ እውቀት ማነስ ነው። እንዴት ለሚለው ልዘግብሽ። የእንትን ላይ ሶሪ ዮሐንስ ራእይ ምዕራፍ 18 ቁጥር 1 ብታወጪው ትደነግጫለሽ። እንደሚል ታውቂያለሽ። በእንግሊዝኛው ግን እኔ አንድ ነገር የሆነ ይቅርታ፣ ይሄ የሰዎች አረዳድ የተለያየ ነው። ባይዘዌ ማለት ነው። ቅድም እንደነገርኩህ በኦርቶዶክስ ቤተ እምነት ውስጥ ያለና በፕሮቴስታንት ቤተ እምነት ውስጥ ያለ ነገር የተለያየ ነው። ለዲስከስ የምታደርገው ነገር ሊኖር ይችላል። በአንተ ቤት ያለውን በኦርቶዶክስ ቤት ያለውን ፕሪንሲፕል እኔ ልቀበል አልችልም። ፕሪንሲፕል አላልኩሽም፣ አላወራንም። ኦርቶዶክስ ውስጥ ያለ አላወራንም። ኦርቶዶክስ ፕሪንሲፕል መላእክቶች እንደ እግዚአብሔር ግን አይሆኑም ነው አላልንም። ማን ነው የሚለው? ለምንድን ነው ከሰማይ የተጣለው? እንደ እግዚአብሔር ለመሆን በፈጣሪ እያዳመጥ ማን ነው የሚለው? እኔ እያወራሁሽ ያለው መጽሐፍ ቅዱስ ውስጥ ያለውን እንጂ ኦርቶዶክስ እንዲህ ያለች አላልኩሽም። መጽሐፍ ቅዱስን ጠየቅሽ። በመጽሐፍ ቅዱስ መልአክ እግዚአብሔር አምላክን ጠየቀው። ስለ ማመላለሱን የመስራቱን ጉዳይ መስራት አለብን ነው አደይንደደይ። ይሄ ነው ዋናው ትርጓሜ። ስለዚህ ቅዱሳንን ምኑን የክርስቶስ የሆነውን አሁን ለምሳሌ ቅድስት ድንግል ማርያም የምትወደደው ክርስቶስን በመውለደዋል። በቃ ልዩ ተብላለች። ኤልሳቤጥ አንቺ ጋር ምን አለቻል? አንቺ ጋር እንድመጣ የጌታ እናት ወደ እኔ እንድትመጣ እንዴት ይሆንልኛል ብላ ቀወጠችው። እንዴት? ከዛ በፊት ዘመዷ ናት። ምንም ችግር አልነበረባትም። የኢየሱስ ክርስቶስ በሶስ መኖር ክብሯን ሰማይ አደረሰው። በቃ ከባድ ክብር ሰጣት። እንዴት ይሆንልኛል ብላ ስትጠይቅ እኛም ማየት አለብን ማለት ነው። ስለዚህ በብዙ ነገሮች ብትመጪ መጽሐፍ ቅዱስ ላይ ካየነው ብዙ መልካም ነገሮች አሉ። የክርስቶስ የሆኑትን መቃወም ምን ያደርግ መሰለሽ? ብዙ ጊዜ ፌል ታደርጊበታለሽ። የክርስቶስ የሆኑትን መቀበል፣ ያልሆነው መቃወም፣ የዲያብሎስ አሰራርን መቃወም። መስቀል የክርስቶስ ነው። በመስቀሉ በቀራንዮ ላይ ተሰቅሎ ያዳንን ነው። መስቀል የኔ ምልክት ነው፣ ማንነቴ ነው። ለምሳሌ ለአንድ ሙስሊም እኔ የምለየው መስቀል በማድረጌ ነው። ክርስትናዬን ያውቀዋል። ለአንድ አይሁድ ክርስትናዬን ያውቀዋል። መስቀሌን ሲያይ ክርስቲያን ነው ይላል። ለአንድ ለሌላው በክርስትና ለማያምን መለያዬ ነው። ይሄ በክርስቶስ የሚያምን የክርስቶስን ማዳን ለክርስቶስ ለሱ እንደሞተለት የሚያምን ነው ይላል። ላመኑት ላላመኑትማ አይጠቅምም። ምክንያቱም ላመኑትማ ታስታውሻለሽ፣ የ12 ዓመት በደም የተሰቃየች ሴት የክርስቶስን ጨርቁን ነክታ ብዙ ሰዎች ተጋፍተውታል እኮ አምና ስለነካችው ድናለች። ያቺ ሴት ድናለች። ያላመኑትስ ሲገፉት ነው ያሉት፣ ምንም አልዳኑበት። ስለዚህ ለሚያው መስቀሉን ላንጠለጠለው ብቻ አይደለም፣ ለሚያምነው ምን ያደርገዋል መሰለሽ? ይድንበታል። ሳያምን ግን ዝም ብሎ ለጌጥ ላንጠለጠለው ምንም ትርጉም የለው። ስለዚህ አሁንም ክርስቶስንም እናምናለን ብለው አሁን ለምሳሌ ሉጤዎች አሉ፣ አጭበርባሪዎች አሉ፣ ዘይት ሻጮች አሉ፣ ወሮ በላዎች አሉ። ምንም አይጠቅምም። ለሚያምኑት ግን ክርስቶስን ምን ያደርጋል? ሙሉ በሙሉ ያድናል፣ በጸጋው ይባርካቸዋል፣ ሁሉን ነገር ያደርጋል። ስለዚህ አሁንም ስንነጋገር እኛ አባት ኦነስትሊ ከጠየቅሽ ወደፊት እንደው ገብቷቸው እኔ እንደኔ የምመኝላቸው ተዋህዶ እንዲሆኑልኝ ነው። ሙሉን ወንጌል እንደኔ ምኞት የእሳቸው መኖር ይችላሉ። ምኞቴ ግን መጽሐፍ ቅዱስን ሙሉን ካነበቡ እኛ አባት ጭራቸውን ይዘው ነጠላ ለብሰው ቤተክርስቲያን እየተማመሩ ክርስቶስን እያመለኩ በክርስቶስ ቢኖሩልኝ ደስታዬን አልችለውም። ይሄ ነው ለእሳቸውን የምመኘው። ሌባ ኖት፣ አጭበርባሪ ኖት ምናምን እያልኩ አይደለም። እኔ በፍቅር ነው እምወዳቸው፣ በፍቅር ነው እንዲኖሩ የምፈልገው። ወደፊትም ደግሞ ወንጌል ስንነጋገር በደንብ ሆነው እኔም እየተማርኩ እሳቸውም እየተማሩ እውነተኛውን
ወንጌል እውነተኛውን የተዋህደ ወንጌል እንዲያውቁልኝ ነው እኔ የምፈልገው እንጂ አላሸሻቸውም። በተአምር እኚህን አባት አላሸሽም። አንቺ ከተናገርኩት ውስጥ ዮኒ ማኛ ይሄ ስህተት ተናግራል ከመጽሐፍ ቅዱስ ውጭ ቀባጥራ ለምትይኝ ካለ ይኸው መድረኩ ላንቺ ነው። ስላዳመችኝ በጣም አመሰግናለሁ። እንዳታቋርጧት አደራ። ዮኒ በጣም አመሰግናለሁ። ኤኒዌይስ ስለሰጠኸኝ እንደገና እድሉን እንዳወራ ትላለህ። ከዛ ጌታ ኢየሱስ ክርስቶስ ግን ወደዚህ በኩል ስንመጣ ደግሞ በስሜ የምትለምኑትን ሁሉ ታገኛላችሁ ብሏል እና ክርስቶስ ከመጣ በኋላ በምድር ላይ ሲመላለስ እያንዳንዱ መንገዳችን እያንዳንዱ ጉዟችን ከሱ ጋር እንዲሆንና ወደ አብ እንዴት መግባት እንደምንችል በትክክል በቃ እግዚአብሔርን በቃ በደንብ አሳይቶናል። ምንም ማለት እንዲህም ነው እንዲያም ነው ልል አልፈልግም። ብዙ ነገር ማለት ነው እንዳልኩ ከአስተማሪ አይደለሁኝም ብዬሃለሁኝ። እኔ አሁን እዚህ ጋር ልሰብክ ምናምን ነገር አይደለም እና የሆነ አንቺ እንዲሆነች ምናምን አቃቂር የሚያወጡ ሰዎች አሉ። አሁን ጥፍራ ምናምን ይለዋል ከስርና ከስር ጋር ሁለታችንን የሚልሱን አሉ። ጌታ ኢየሱስ ክርስቶስ እነሱን ባታይ እባካችሁ ክፉ አትናገሩብኝ። አይ በጣም ነውር። እኔ ለምን መሰለ ጌታ አትጻፉ እንደው በፈጠራችሁ እንደዚህ አይነት አጸያፊ ቃላቶችን ፕሮቴስታንት ያወጣል ብዬ እኔ አላስብም። ኧረ ተይ እንኳን እሱን እርግማኑላ ታውጆብኛል። ተይ እሱን እንኳን እኔ የእውነቴን ነው። ቤተክርስቲያን አንድ ላይ ተሰብስበን እንረግማለን ተብያለሁ። አይደለም ስድብ እርግማኑላ አለ፣ ጥንቆላውላ አለ። ተይው እሱ ተይው። እቺንማ እኛ ስንረገጥ ነው የምንውለው፣ ችግር የለውም። እኔ የሚመስለኝ እንዲያውም እኔ ራሱ ነገር እግዚአብሔር በሚያውቀው ኮሜንት ለምታረጉት ይሄ ማለት ቲክታክ ነው፣ ቸርች አይደለም ወይ ፍርድ ቤት አይደለም ወይ ፖሊስ ጣቢያ። አሁን እኔ ካልኩት ነው የጠየቁሽ ምን መሰለሽ አይደለም ጅማዬ ግን እንዲህ የምትያት ነገር አለ። እኔ ካልኩት ንግግር ውስጥ የዋሻ ያልሽው ወይ ችግር ትክክል አይደለም ያልሽው መልሺ ስትባይ ስር ትገቢና እኔ ግን የምትሰቡኝ ከስር ትያለሽ። አስቀያሽ ነሽ። ተመቸሽኝና ይህን ሁላ ለፍልፌ በጌታ ፍቅር ጸጥ ብለሽ ተመስጠሽ አዳምጠሽ እኔ አሁን አንተ ትክክል አይደለህም ብዬ ማለት የራስህ እምነት የራስህ ነው አልኩኝ። ምንም ማለት የኔ አይደለም መጽሐፍ ቅዱሱ ነው የሚለው። እኔ ከኪሳን አወጣው በድንጋይ አምኜ ያድነኛል ብሎ ካለ መብቱ ነው። የመብት ጉዳይ ሳይሆን እንዲድን ግን በፍቅር ነው መነጋገር። ምን ሆነ መሰለሽ እንዲድን ነው መነጋገር። ገብቶሻል? እንዲድን በፍቅር መነጋገሩ እኔ ዮኒ እኔ አሁን አንተ ማለት ነው ይቅርታ አድርግልኝና ጌታ ኢየሱስ ክርስቶስ በደንብ የገባክ እኔ እንደውም በቀደም ማለት ነው ያ ልጅ ገብቶ እግዚአብሔር በምድር ላይ ስልጣን የለውም ስለኛ ይዋጋ ምናምን ብሎ ባለው በጣም ፊል እንዳረካ አይቻለሁ። እንዲያም አልም እንጂ በጣም ፊል እንዳረካ አይቻለሁ። ወደ ዲያብሎስ ሄዷል። ጀስት ለእግዚአብሔር ያለህ ሪስፔክት በደንብ አይቻለሁና በጣም አፕሪሼት አድርጌዋለሁ ያችን ቀን ማለት ነው። ግን ማለት ነው እንደዛ ብለሽ ላጥ ብለሽ ልትወጪብኝ ነው አይደል? ምን አለ አሁን ስለተነጋገርን ኤቭሪ ወንጌሉን ታውቀዋለህ፣ ወንጌሉን ታውቀዋለህ፣ እውነቱን ታውቀዋለህ፣ መጽሐፍ ቅዱስን ታውቀዋለህ፣ ባይብሉን ታውቀዋለህ። እግዚአብሔር ይመስገን እኔ እንዳነቦኝ ግን ከጌታ ከኢየሱስ ክርስቶስ ውጭ ወደ አብ የምንገባበት መንገድ የለም። ምክንያቱም ቁጭ አድርጎ ተናግሯል እና ምን ብሏል? ወደ አብ እኔ አሁን ሲያርግ በአብ ቀኝ ሆኜ ስለ እናንተ እማልዳለሁ ብሏል። ያ ማለት ራሱ ክርስቶስን እንለምነዋለን። አማልዶን ያማለደን አንዴ አማልዶን ሄዷል። ያማለደን ግን ለዘለዓለም ነው። ተባረክ። ይኸው መለስሽልኝ። ለዘለዓለም አንድ መጸለይ ያለብንም ነው። አሁን ልነግርህ የፈለኩ መጸለይ ያለብንም ኤቭሪ ጸሎታችንን መጸለይ ያለብን በጌታ በኢየሱስ ክርስቶስ ብቻ ነው። ልነግርሽ ነው። አሁን እሱ ጋር ልዘግብሽ። ምን ይላሉ መሰለሽ? አብዛኛዎቹ ረዳት እንደሆኑ አጋዥ እንደሆኑ ቅዱሳና መላእክት መጽሐፍ ቅዱስ ይናገራል አይደለ?
ወይስ አይናገርም? ሲላኩ አልኩ እኮ። አዎ ሲላኩ፣ ከእግዚአብሔር ሲላኩ። ሳይላኩ እንደሆነ እግዚአብሔር ሳይልካቸው እንደሆነ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ አስነበብኩሽ። ሳይላክ አይቶ መልአኩ ጠይቋል እግዚአብሔር። ሳይላክ እያየን እንጨምራለን። ገብቶሻል? መልአኩ አይቶ እስከ መቼ ነው ማትምራቸው ጌታ ሆይ ብሎ ጠየቀ። እግዚአብሔርም በሚያጽናናና በመልካም ንግግር ተናገረው። ከዛ ዘካርያስ ይህንን እንድስበክ ብሎ ነገረኝ ብሎ ተናገረ። ያንን ነው ምልሽ። ባይኖር መጽሐፍ ቅዱስ ላይ እኔም አላምነው። ለምን ብዬ ባይኖር አላምነው። መልአኩና እግዚአብሔር የሚያውቁት ነገር አለ። ገብቶካል? መልአኩና እግዚአብሔር ተባረኪ። እዚህ ጋር ብዬ የማስበው ተስማማው የሚያውቁት ነገር አለ። አንድ ነው፣ መብቴ ነው። አንድ ደግሞ አንድ ልጨምርልሽ። መልአኩና እግዚአብሔር ያወሩት ከመሄድሽ በፊት ቆይ ለአንቺ ደስ የሚል ጥቅስ አልሄድም። ይሁን የት ነው የምሄደው? የእኔ ውድ በቃ ምን ይሆን መሰለሽ? አረ እኔ አላስወጣም። እኛ ቤት ሚውት አድርጊ፣ እኛ ቤት ውረጂ፣ እኩል አታውሪ አትባይም። ጅማዬ በሸራተን ሂሳብ ነው የምንጫወተው፣ ለመወያየት ነው። አንድ ደስ የሚል ግን እግዚአብሔር ምስክሬ ያስደነገጠኝ፣ በተለይ በጴንጤ ውስጥ ሆኜ ካስደነገጡኝ ጥቅሶች መካከል ቀልቤን ከገፈፈው ይሄን ጥቅስ ነው የምነግርሽ። ለብዙ ፕሮቴስታንት ወንድምና እህቶቼ ይሄን ጥቅስ ስለ መላእክት የተጠቀሰው ቀልብ የሚገፍ ጥቅስ ነው። እሱ ነው ሞር ቆም ብዬ እንዳስብ ያደረገ። ምን እንደሚል ታውቂያለሽ? እዚህ ጋር ከዚህ በኋላ ይላል ዮሐንስ ራእይ ምዕራፍ 18 ቁጥር 1 እና ቁጥር 2 ነው ማለብልሽ። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። ክብር እንግዲህ ክብር እንሰጣለን የሚባለው ለኢየሱስ ክርስቶስ ነው። ክብር ለአብ ለወልድ ለመንፈስ ቅዱስ ነው፣ ለሌላ አይሰጥም የሚባል ትምህርት አለ። ክብርና አምልኮ እንደሚለያይ እዚህ ጋር ብልጭ ያለብኝ ልክ እንደበራው እዚህ ጋር ክብርና አምልኮ የተለያዩ እንደሆነ ገባኝ። ከምኑ የተነሳ? ከክብሩ የተነሳ ምድር በራች። በእንግሊዝኛ ሂጂ፣ በዕብራይስጥኛ ሂጂ፣ በፈለግሽው ቋንቋ ብትሄጂ ይሄኛው ንግግሩ ምድር በራች ነው የሚለው ከክብሩ የተነሳ። ስለዚህ መላእክትን የማክበር ግዴታ አለብኝ ከክብሩ የተነሳ። ስለዚህ ክብር የሚገባው ክብር ይሰጣል። እንዴ ክብር አላቸው እንጂ በጣም ትልቅ ክብር። እንዴ በእግዚአብሔር ፊት የሚቆሙ እግዚአብሔርን የሚያመልኩ ቅዱስ 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 እያሉ 24 ሰዓት ለእግዚአብሔር የሚሰግዱ መላእክቶች እንዴት ነው ክብር የማይኖራቸው? 24 ሰዓት ያለ እረፍት። አሁን ለቅዱስ ገብርኤል አንቺ አሁን ክብር እንዴት ነው መስጠት ማለት አይደለም። ልጠይቅሽ፣ አሁን ለቅዱስ ገብርኤል አሁን ምን አይነት ክብር ነው የምትሰጪው? አሁን ቅዱስ ገብርኤል ብለሽ ምን አይነት ነገር ነው አንቺ የምትናገሪው ስለ ቅዱስ ገብርኤል? ለምሳሌ እናውራ ስለ ክብር። መልአክ ነው፣ የእግዚአብሔር መልአክ ነው እንጂ እንደ አምላክ አድርገን ክብር በምንድን ነው የምንሰጠው? እስቲ ዩቲዩብ እንደ አምላክ ማን አለ አልኩሽ እኮ እኔ። ክብር ማለት የምን አለ መሰለሽ? የአምልኮ አለ፣ ክብር ደግሞ ሌላ አይነት አለ። የአምልኮና የምስጋና ክብሮች አሉ። ስለዚህ ኦርቶዶክስ ነጥላ ነው የምትናገረው። ይሄ የአምልኮ አለ፣ የአምልኮ ክብር አለ፣ የምስጋና ክብር አለ። የምስጋናውን ነው ለቅዱሳንና ለመላእክት የምትሰጠው ኦርቶዶክስ። ገባሽ? የምስጋናው ያክብሮቱን የአምልኮ ፍጹም የማይገናኝ ማንም ሊያደርገው የማይችል የአምልኮ ደግሞ ለአምላክ ብቻ የሆነ ነው። ክብርን ማወቅ አለብን የምለው ከክብሩ የተነሳ ነው የሚለው መጽሐፍ ቅዱስ። ምድር በራች ይላል ከክብሩ የተነሳ። ስለዚህ ይሄ ምንድን ነው? ክብር የተለያየ እንደሆነ መጽሐፍ ቅዱስ ያስተምረናል። ከነዚህ ማቴዎስ ወንጌል ምዕራፍ 10ን አንብቤልሻለሁ። ከነዚህ ከተናናሾች አንዱንም እንዳይንቅ በእግዚአብሔር ፊት የሚቆሙ መላእክቶች አሉና ይላል አንዱ። ስለዚህ መላእክቶቹ በጣም የተከበሩና
አንድም ቀን ስለ መላእክቶች አክብረው ሲያወሩ ተደንቀው ሲያወሩ የማያቸው ወፍ ፓስተር የለም። ወፍ አዎ ሊደነቅና ሊከበር። ምክንያቱም መላእክቶችን የሰራው ማን ነው? ራሱ እግዚአብሔር ነው። አዎ ትክክል። ግን ለምን እዚህ ጋር እንደዚህ ያለ ክቡር ናቸው። እሺ ይኸው ታዲያ እዚህ ጋር ለምን እንደዚህ ያለ አምላክና ጌታ አድርጌ የማመልከው ግን ጌታ ኢየሱስ ክርስቶስን ነው። አዎ አሁንም ደጋግሜ ያልኩሽ ለምንድን ነው ጆሮአችን የሚሸጉደው? አምልኮ የአምልኮ ክብር የሚገባው አምላካችን አብ ወልድ መንፈስ ቅዱስ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው የአምልኮ ክብር የሚገባው። አሁን ግን ከዚህ በታላቅ ድምፅ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ታላቅ ስልጣን ያለው ከክብሩም የተነሳ ምድር በራች። ይህንን ጴንጤዎች ምን እንደሚሉ ታውቃላችሁ? ኢየሱስ ነው። ያንን ክብር የሰጠው ማን ነው? ኖ ራሱን መልአኩን ኢየሱስ ነው ይሉሻል። የሆነ ክብር ሲባል ላጥ አድርገው የመላእክቱንም የምኑንም ወስደው ኢየሱስ ጋር ወስዱታል፣ ያስቁሻል። ይህን ነው ልነግርሽ የምገባው። ምንድን ነው እያልኩሽ ያለው ምንድን ነው? ክብር ለሚገባ ለሰው ልጅ እንኳን ክብር እንሰጣለን እኮ፣ ለመላእክ ክብር ይሰጣል። መላእክቶች ጋር ግብ ሲፈጥሩ ነው። መላእክቶችን የሚንቅ ጴንጤ ግን አለ ብዬ እኔ አላስብም፣ ሊኖርም አይችልም። እኔ አክብሮ በጣም ስማቸውን ጠቅሶ ስለነሱ ሲያወራ ሰግዳቸውም በስማቸው ደግሞ ዝክር አንዘክርም እንጂ በስማቸው አልዘክሪም አይደለ? ጴንጤ እግዚአብሔር በሕግ አምላክ በስማቸው አልዘክርም ብለሽ አይደለ? የማቴዎስ ቅድም ያነበብኩልሽን ምዕራፍ 10 ምን የት ልታስገቢው ነው? የማቴዎስ ወንጌል ምዕራፍ 10 በደንብ እናነበው እኔና አንቺ። ዝክር የምትዘክረው ኦርቶዶክስ ለምንድን ነው? እስቲ እንየው። ምን ይላል? ማንም ከነዚህ ከታናናሾቹ ለአንዱ በቀዝቃዛ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ሌላ መጨመር ትቻለሽ ብቻ ነው ያለ። እችን እንኳን ብታረጊ ማንም ከታናናሾቹ ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላቸዋለሁ ዋጋው አይጠፋበትም ይላል። በደቀ መዝሙር ስም ነው። ምን ልታረጊው ነው? ቀደሽ ልጥይው ነው? ደቀ መዝሙር ማለት የጌታ ኢየሱስ ክርስቶስ ተከታይ ማለት ነው። ደቀ መዝሙር ኤግዛክትሊ። አዎ እነዛ ላይ ደግሞ የእግዚአብሔር ክብርና የክርስቶስ ክብር አለባቸው። ተባረኪ። ስለዚህ በእነሱ ስም ውሃ ማጠጣት አለብሽ። ስልጣንን ከሰጣቸው ሰጣቸው እኮ እንደሰጣቸውማ ተናገረ እኮ እዚህ ጋር ሰጣቸው እኮ። ስለዚህ ምን ልታረጊው ነው? በመላእክት ስም አለለማ አልሰግደም። እሺ እንደሱን እንቆያለን፣ የመላእክቱን እንመጣለን፣ አይዞሽ። ስለዚህ በደቀ መዝሙር ስም ውሃ ማጠጣት የዘላለም ዋጋው አይጠፋብሽም ይላል። ምን ልታረጊው ነው? ይሄ መጽሐፍ ቅዱሱ ግን የትኛው መጽሐፍ ቅዱስ ነው? የኦርቶዶክስ ነው? የጴንጤ ነው? የጴንጤ 66 እኔ 66ቱ ነው የጴንጤ ነው አባቴ። እኔ ሌላ ቦታ ላይ አይደለም። አንቺ አውጪው፣ እኔን ይጭነቀኝ፣ አውጪው አንቺ። ቤተሰብ ታብታብ ኮፒ ሊንክ ራሷ ታውጣው። ካመጣችሁ ግን እያየን እንጨምራለን ነው የምትለን? አዎ እያየን እንጨምራለን። ታመጣዋለች። እኔ ጎበዝ ተማሪ ነኝ፣ አዳምጣለሁ። ጎበዝ ነኝ። ጌታ ይባርክ። በእውነት ዘማች ኦርቶዶክስ ነው የሚሆነው ትንሽ ቆይቶ። እግዚአብሔር ይባረክ። አይቀርም፣ አብረን እናመልካለን። ስንት ነበር ያልከው? አብረን የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 10 የመጨረሻ ቁጥሩ የመጨረሻ ቁጥር 42። ከዛም በፊት ማንበብ ትቻለች ከ41 ጀምሮ። ከዛም በፊትም ማንበብ ትቻለች እስከፈለግሽ። ፕሮፌትማ ከኔ ጋር ኦርቶዶክስ ቤት ጌታ እናመልካለን። ክብሩ ይስፋ የእናትና የልጁ እያለ እናመልካለን። ምን ይለናል? አንተ በውስጥ ትልቅ ጸጋ እግዚአብሔር የሰጠህ አለ።
እንደዚህ አስተምሪውልኝ። እውነቴን ነው የምልህ። ግድ ይላል የኔ አባት። ኧረ እኔ ተማሪ ነኝ ከማውቃት ትንሽ ነው እንትን የምለው። ወደፊት ደግሞ ወንድሞች አሉ በጣም ጎበዝ የኦርቶዶክስ አስተማሪዎች አሉ። እነ መዝሙር ያሬድ፣ እነ ዮሐድ፣ እነ ዘማርያም፣ እነ ዲያቆን መኩ፣ እነ ባሩክ፣ መምህር ብሩክ፣ መምህር ኤፍሬም፣ መምህር ቀሲስ ቴዎድሮስ የሚባሉ በጣም የተከበሩ እነ መምህር ናቲ የሚባሉ ልዩ አክሊሉ የሚባሉ በጣም እፎይ የሚባሉ በጣም ብዙ ትህትና የሞላቸው አስተማሪዎች አሉ። እኔማ ኢምንቱ ነኝ፣ ምንም የለውበትም። ገና ትምህርት ላይ ነኝ። ተምሬ ስጨርስ አስቡት። እኔ ስለማለት ቀሲስ ዲበኩሉም አሉ እና ብዙ እግዚአብሔር መርቆ ባርኳቸው በትህትና የሚያወሩ ወንድሞች በጣም ብዙ አሉ። አሁን ለምሳሌ እርሶ እውነቴን ነው የምለው ፕሮቴስታንት ወንድሞች ጋር ሄዳችሁ ቢነጋገሩ ሙልጭ አድርገው እንደ ውሻ አድርገው ነው የሚያባሩት። ሙልጭ አድርገው ብሎክ ነው የሚያደርጉት። እኛ ግን እንደዛ የለም፣ በሩ ክፍት ነው እና እስቲ የጅማዋ እስቲ አንብልኛ። አሁንም መልሼ የጅማዋ አንብብልኛ። የእናንተን መጽሐፍ ቅዱስ ነው የማነበው። ለምን የማቴዎስ ወንጌል ላይ እዚህ ፕሮፋይል ላይ ያደረኩት ነው ያለውና፣ እሺ በትልቁ ላድርገው። አምጫው እኔ ካልኩት ጋር የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እና 42 ምንድን ነው የሚለው? 41 እና 42 ኦኬ 41 እና 42 ነው። አዎ ምዕራፍ 10 41 እና 42 ፕሮቴስታንት ወንድምና እህቶች ከታች ካላችሁ ጻፉላት። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እና 42ን ጻፉላት። ፕሮቴስታንት ኦርቶዶክስ እንዳትጽፉ፣ ፕሮቴስታንት ይጻፉላት። በኋላ ሌላ ነው የጻፈው ብላ እንዳትለኝ እና አደራ እንዳሰድቧት ፕሊዝ። ቶሎም ኧረ አሁንም አላመጣችሁም በጌታ ስም። እኔ ያልኩሽ ምዕራፍ 10 ነው ቁጥር 10 አላልኩሽም። ምዕራፍ 10 ቁጥር 41 እና 42 ምን አለ? ዋሻው ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅም በጻድቅ የሚቀበል ከዛ ከታች 42 አለ። የመጨረሻው 42 ነው። እናቱ 42ን አልጻፍሽው። 41ን አየሽው አይደለ? ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ይላል። 42ን ደግሞ አሁን ስክሪንሻት አድርጊ እናቱ። ራሷን ነው ማስነብበው። አይዟችሁ። ታፕታፕ ኮፒ ሊንክ የኔዎቹ እስከዛ አንቺ አንብቢልኝ። ጅማ ጅማችን ቢዩት አድርጌ እያነበብኩኝ እኮ ነው ዮኒ። 40 አልሰማንማ እናቱ አንብቢልኝ እያልኩሽ ነው። 41 እና 42ን አንብቢልኝ ጎበዝ።
41 ብቻ ነው ይወጣልኝ። 42 አልወጣም። ባይወጣም አንብቢው አንቺ ካነበብሽ። እኔ ያልኩት ጋር አንድ ነው ወይስ አይደለም? ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል ይላል። ጻድቅም በጻድቅ ስም የሚቀበል ብሎ ከስሩ ተሸፍኖብኛል። ግን ላነብልሽ እኔ በእነሱ ውስጥ ያለውን ጸጋ አይ ቲንክ እኔ ላነብልሽ። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል ይላል። ከዛ በኋላ በውስጣቸው ያለውን ጸጋ ማግኘት እንችላለን ነው። እሺ እና 42 ምን ይል መሰለሽ? አንቺ ካልታየሽ ይላኩልሽ። ካልታየሽ 42 ምን ይላል? ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይሄ ሌላ ነው እናቱ አላልኩም። እዚህ ጋር ኦኬ ተግባባን። እሱን ነው የሚለው እያልኩሽ። ስለዚህ ልልሽ የምለው አሁን ታዲያ ደቀ መዝሙሮቹ ምን አገባቸው? በእነሱ ስም ለምን ውሃ አጠጣለሁ? እንግዲህ ለክርስቶስ 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 እያላችሁ ብቻ ብቻ ነው ጭቦቴው አይደለ? ለደቀ መዝሙር በደቀ መዝሙር ስም ውሃ ያጠጣ ዋጋው አይጠፋበትም አለ እና ምን ይሁን የመጨረሻ ነው ቁጥሩ 42ቱ ያ አንድ አንብበሽው ነይ ለአንቺ ሚውት አድርጊና አንቺ ባይብልሽን አንብበሽው ነይና ነው አይደለም የሚለውን ነገር እኔ ጨምሬ አላወራም። ስለዚህ በእነሱ አስተሳሰብ ምን አገባው ደቀ መዝሙሩ? ኢየሱስ ኢየሱስ ብቻ ነው የሚባለው አይደል? ደቀ መዝሙሩ ምን አገባው? በሱ ስም ለምንድን ነው ማጠጣ? በእነሱ አባባል ማለት ነው። ግን እግዚአብሔር ስለማይስት ክርስቶስ ስለማይስት በእነሱ የሆኑት በሙሉ ስልጣን ሰጥቷቸዋል። ምን እንዲያደርጉ? እንዲፈውሱ፣ እንዲያድኑ። ኃጢአት እንኳን ለሰራ ሰው እነሱ ምን ካረገ ያንን ኃጢአት እንዳይሰረዝ ማድረግ ይችላሉ። ዮሐንስ 20 ከ1 እስከ 23 ያለውን አንብቡ ፕሮቴስታንት ወንድምናቶች። ለምን እንደማይስቱ ስለሚያውቅ በሱ ስለሆኑ እሱ ስልጣኑን ሰጣቸው ይላል። እሱ ስልጣን ከሰጠ በኋላ መከራከር አትችልም። ለመላእክቶች ስልጣን የሰጠው እግዚአብሔር አምላክ ነው። ስለዚህ ከባድ ነገር የለም። ለመላእክቶች የማይሆን ነገር የለም። ያደርጋሉ። ምን አጋዦች ናቸው። ማን ነው ይህን ያደረገው? እግዚአብሔር። ማን ነው? አብ፣ ወልድ፣ መንፈስ ቅዱስ። ይህንን ነው ምለው። ገና እንደሚፈርዱ አሳያት የለ እንዴ ስትመለስ ቀስ እያልን ገና ደቀ መዝሙሩ በ12ቱ የእስራኤል ነገዶች ላይ እንደሚፈርዱ አሳያታለሁ። ተረጋጉ እናንተ። መረጋጋት ብቻ። እሺ መጣሽ? መጥቻለሁ እኔ። እሺ እና ልክ ነኝ? አዎ ልክ ነህ። ግን ምን መሰለህ አይዲያው እኔ የምረዳው ማለት ነው። አንቺ የምትረጂው እነዚህ ደቀ መዝሙሮች የጌታ ኢየሱስ ክርስቶስ ተከታይ ናቸው። በእነዚህ ደቀ መዝሙሮች ውስጥ ማን ያለው? ጌታ ኢየሱስ ክርስቶስ አለ። አሁን ለምሳሌ የኤልያስ አምላክ ተብሎ መጽሐፍ ቅዱስ ላይ የኤልያስ አምላክ እየተባለ ወደ እግዚአብሔር ይጮህ ነበር አይደል? ብዙ እንደዚህ አይነት ነገሮች አሉና በእነዚህ ውስጥ ያለ ጌታ ኢየሱስ ክርስቶስ ነው። በእነሱ ስም ደግሞ በደቀ መዛሙርቶቹ ስም ብለህ ለምሳሌ የሆነ ቸርች አለ፣ የሆነ አገልጋይ አለ፣ የክርስቶስ አገልጋይ ነው። በዛ ሰው ስም ብዬ እዛ ቸርች ውስጥ ድሆች ሊኖሩ ይችላሉ፣ እርዳታ ላረግ እችላለሁ። ገብቶሃል? እርዳታ ላረግ እችላለሁ።
ለድሆች ላበላ እችላለሁ፣ ላጠጣ እችላለሁ እንጂ እንደዚህ ጽዋ ምናምን እንደዚህ ከእንደዚህ አይነት ነገር ጋራ የተነካካ ነገር አይደለም ነው። በቃ የሆነ በትክክል ነው ምነግርክ ዮኒ። በቃ የሆነ አሁን ለምሳሌ ሙሉ ወንጌል ቸርች ለምሳሌ መካነ ኢየሱስ ቸርች አገልጋይ አለ። በሱ አገልጋይ በኩል አልፌ ምስኪኖችን ላገኝ እችላለሁ። ገብቶሃል? ምስኪኖችን ላገኝ እችላለሁ እና እነዛ ምስኪኖች በጣም ነው እንደምታገኘው እናቱ። አዎ እሺ፣ በትክክል ገለጻው እንደዛ ነው። እንደሚፈርዱ ታውቂያለሽ? ቅዱሳን እንደሚፈርዱ ታውቂያለሽ? ሐዋርያቶች ፍርድ ነው የሚፈርዱት። የፍርድ ጊዜ ስተተኛ ለሚሉት ፍርድን መስጠት ይችላሉ ወይስ ትርጉም በስለሽ ይናገሩ የሚለው ማለት ነው? አንቺ ታነቢውና ነው አይደለም? አንቺ ታነቢውና ትተረጉሚልኛለሽ። የማቴዎስ ወንጌል ምዕራፍ 19 ላይ ነው ወይ ያነብልሽና አንቺም ከአንቺ ጋር ኮምፔር ታረጊውና እንሄድበታለን አይሻልም? የማቴዎስ ወንጌል ምዕራፍ 19 ላይ ምን ይል መሰላችሁ? በጣም መወደውና ፔንቴ ስትሆን ትንሽ የሚያስከፋ ጥቅስ ነው። ያስከፋል። ምን ይል መሰለሽ? ምን ይላል? መጀመሪያ 26 ላይ ስታነቢው የማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ምን ይል መሰለሽ? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልንህ፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ፣ በዳግመኛ ልደት ማለት ነው ምን ይሆናል? እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አላቸው። መፍረዱላ እንደሚችሉ ነው መጽሐፍ ቅዱስ የሚነግረን። ይህንንስ ትርጉም በስለሽ ያደርግልኛ አንዴ። ስትፈርዱ ነው ትፈርዳላችሁ ነው? ስትፈርዱ ምን ይላል? ስትፈርዱ በ12ቱ ዙፋን ትቀመጣላችሁ። ስትፈርዱ አንቺ ተርጉም አክሴፕት አድርጎት ነው እንግዲህ። ተከትለውታል፣ አምነውታል። በክርስቶስ ስም ብዙ መከራን ተቀብለዋሉ፣ ብዙ ነገር አጥተዋል። ከዛ የሰጣቸው ክብር እዚህ ድረስ ነው። መፍረድ እንደሚችሉ ክርስቶስ ነግሯቸዋል። መፍረዱላ እንደሚችሉ ቅዱሳን እንደሚፈርዱ በሌላ በኩል ደግሞ ዮኒዬ አትፍረድ ይፍረድብሃል ይላልና እንዳንፈርድ ደግሞ በክብሩ ዙፋን በመጣ ጊዜ ምንድን ነው የሚያስቅቅ? ዘማች ራሱ ሳቁብሽ። አሁን ያው ታግሼ ወይ ዘማች ምንድን ነው የምትታገሰው? እኔ ከአንተ ጋር አላወራም ዮኒ፣ ከአንተ ጋር አላወራ ጀመር፣ ከእሱ ጋር አላወራ። ዮኒ አሁን ብናቆም ነው የሚሻለው። ምክንያቱም አትፍረድ ይላል አይልም መጽሐፍ ቅዱስ። እንዳንፈርድ ይከለክለናል አይከለክለንም? ወደዛ ለምን እርሺ? አሁን ወደዛ ለምን እርሺ? ለጠየቁት ከአንተ ዝም በል። እኔ በቃ ለዚህ ነው አንተ ያለብሽ እንጂ ወደዛ ለምን እርሺ? አንቺ ተመሳስለህ ኑር በእናትህ ከአንተ ኖ አንተ አትቢያቸው፣ ተመሳስለክ ኑር። አንተ አትቢያቸው። የኔት እልቁንስ የሆነ ጌታ ይባርኪ። በጣም አከብርሃለሁ፣ በጣም ወድሃለሁ። በእውነት እግዚአብሔር ይባርኪ። ከዚህ በበለጠ ጸጋ ላይ ጸጋ ይጨምርብህ። እውነት ትልቅ ገና ትልቅ ዓለምን ዞረ ታገለግላለህ። በኢየሱስ ክርስቶስም እግዚአብሔር ጊዜው ሰዓት አለው። እስከ ቅድሙ የምትለው ግልጽ በሆነ መንገድ ነው እያስተማርክ ያለው። እውነቴ ነው የምልህ። ስለዚህ ጌታ ይባርክ። ግን እዚህ ውስጥ ላሉት እንግዲህ አንደኛ ከዚህ በፊትም ተናግር ያለው እንደዚህ አይነት ጥያቄ አትጠይቁኝ። ያ ባረን ታውቃለህ፣ ለሚጠይቁት
ሌላ ነገር ለሚሉት መልስ አልመለስም። የኔ ስራ ወይ መስበክ ነው ወይ መጸለይ ነው። ከዛ ውጪ ውልቅ ማለት ነው። ስለዚህ አሁን አንተ ያደረግከው ትክክለኛ የሆነ ነገር እያነበብክ ግልጽ እያደረግክ ነው። እሷ ግን እንትን ይላል። እኔ አንድ ምዕራፍ አንብቤ ስላሉ ጸልዬ እወጣለሁ። የራስን በውስጥ ያለውን ነገር ማለት ነው። እዚህ ውስጥ ላሉ በውስጥ ላይ ያለው ሰው በጣም ነው። ኦርቶዶክስ ማለት እኔ አጠገብ ላይ አለች። እውነቴ ነው። አዋሳ ላይ ሩፋኤል ቸርች አጠገብ ላይ ነው። ቤት ላይ አንድ ቤት ብቻ ነው መሀል ላይ ያለው። በጣም ነው የሚያከብራቸው። በጣም ነው የምንዋደደው ከነሱ ጋር። ምክንያቱም ስለዚህ ዛሬ ሌላው ሌላ ስናገር ግን በውስጥ የተቀመጠው ነገር አንድ ሐሳብ ተናግሬ ለዚህ ሰዎች ይሄ መስቀል ማድረግ እንግዲህ እኔ ማንም ሰው አስገድዶኝ ሳይሆን በእውነት መንፈስ ቅዱስ የእግዚአብሔር መንፈስ ቅዱስ አይነን ከፍቶ ነው። ከቅድሙ ጀምሮ መጽሐፍ ቅዱስ ራሱ እኮ የሚያነባው ምንም ያልተማርኩ ሰው ነኝ። የአንደኛ ክፍል ካርድ እንደሌለኝና ትምህርት ደረጃ ውስጥ እንደሌለው ከዚህ በፊት መስክር ያለው የእግዚአብሔር መንፈስ አይነ ከፍቶ ነው ማንበብ የጀመርኩት ብዬ ማለት ነው። ለአንዱ ሊቀልድ ይችላል። በዛ መልክ በዛ አንግል ማየት አለበት ሰው። ይሄ ያደረገው ሰው በእውነት የእግዚአብሔር መንፈስ የበራለት ሰው ነው። ስለዚህ አሁንም ቢሆን አንድ ስፍራ አንብቤ ጸልያለሁ። እንደዚህ ነው የምለው። ሮሜ 10 ከቁጥር 9 ላይ ያለው በኢየሱስ ክርስቶስ ስም የእግዚአብሔርን ቃል አንብቤ ከዛ ደግሞ እዚህ ውስጥ ላሉ ጸልያለሁ። እንደዚህ ይላል። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳ በልብህ ብታምን ትድናለህ ይላል። ሰላማችሁ ይብዛ። ዮኒዬ እወድሃለሁ። ኑሩልኝ ፕሮፌት ኑሩልኝ። እግዚአብሔር ያብቆይልን። እኛ የኢትዮጵያ መራቂ አባት ሰጥቶናል። የቲክታክ መራቂ አባት ሰጥቶናል። እኔ ይመቹኛል። እግዚአብሔር ይጠብቆት። እኔ በእውነት እኔ በጣም ነው ደስ የሚሉኝ እና እኔ ቤት አይጠፉም። የኛ አድባራችን ናቸው እና ከአንቺ ጋር መወያየት የሚፈለጉ ነገሮች ካሉ በደንብ እንወያያለን። ጅማዬ መቼም እየመጣሽ ባታደርቂያቸው ደስ ይለኛል። የዋ አባት ናቸው። ከዚህ በኋላ ላወራም እኔ ከፕሮፌት ዘማች ጋር ማውራት አልፈልግም። ከኔ ጋር ግን ደስ ያለሽን ነገር እንወያያለን። ደስ ይለኛል። እኔ ውይይት እወዳለሁ። ማወቅ እኔም እማራለሁ፣ አንቺም ትማሪያለሽ። እየተማማርን አደይ ሁላችንም ነው ንስሐ እንድንገባ ነው። ሌላ ነገር የለው። ወደ እግዚአብሔር እንድንመለስ ነው። ይህ ደግሞ ደስ የሚል ነገር። ስለዚህ አንቺም በስራሽም በኑሮሽም እግዚአብሔር ይባርክሽ። እኔ መተሽ ራሱ መነጋገሩ ደስ ይለኛል እና አክብራት። እኔ አደራ አክብሩልኝ። እህታችን ናት። አክብራችሁ እዚህ መታ እኔን አክብራ ነው የምትመጣው። ስለዚህ እታች ባሰድቡብኝ ደስ ይለኛል። ስለዚህ በርቺ ነው እኔ የምለው። ሌላ ነገር ካለሽ ማውራት ብለህ ላልከው ግን ይሄ ፈራጅ ክርስቶስ ብቻ ነው። እኔ አይደለሁም ያልኩት እኮ ክርስቶስማ ሰጠ። ምን ያደርግ መሰለሽ? ክርስቶስ ምን አለ መሰለሽ? ሁሉን ለራሱ አላደረግም፣ ለእኛ ነው የሰጠን። የታረደው ራሱ ለእኛ ነው። አይገርምሽም? ሁሉን ነገር ለእኛ ነው የሰጠን። ለእኛ በቅድስና ለሚኖር እሱ ሁሉን ነገር ሰጥቶ ይህን የሚገርምሽ ይህን የሾላ ዛፍ እባር ላይ ተጠቀል ብትሉት ይሆንላቸዋለሁ የሚለው ያልሰጠን ነገር የለም። ይህን ተራራ ከዚህ ተነቅለ እዛ ሄድ ብትሉት ይሆንላቸዋል። ሁሉን የሰጠን ጥቂት እምነት ቢኖራችሁ ጥቂት የሰናፍጭ ነው የሚለው። የሰናፍጭ ማለት በጣም ትንሿ እምነት ላይ ነው ፎከስ የሚያደርገው እና ካመንን ያልተሰጠን ነገር የለም። ቅዱሳን ስላመኑት ነው ያንን ሁላ ስጦታ የሰጣቸው። ስላመኑት በእነሱ ስም ውሃ የሚያጠጣ ለዘላለም ዋጋው አይጠፋበትም ያለው በሱ ስለሆኑ የሰጣቸው ክብር ነው። መልአኩ ዮሐንስ ራእይ ላይ ያነበብኩልሽ ምድር በራች ከክብሩ የተነሳ የተባለው ምድር ነው የበራቸው በመልአኩ። ለምን? ስላከበረ። የሚሰጠው ስጦታ ነው። እግዚአብሔር ሰጦ የማይጠግብ በነፃ አይደል ያዳነን? በነፃ ያለምንም ክፍያ ያዋጣነው ነገር የለም። ግን በጸጋ መመላለስ አለብን። ያ እንዳይጠፋ ያ ስጦታ የዳነው ስጦታ እንዳይጠፋ
በጸጋ መመላለስ፣ ንስሐ መግባት፣ ጸሎት ማድረግ፣ መጾም፣ መጸለይ፣ መስገድ፣ እሱን በዝማሬ በሱ ነው የምናገለግለው። እነሱን ነገር ካልያዝን ያ ጸጋ ይወሰድብናል። ስለዚህ ፈጣሪ ያልሰጠን ነገር የለም። እኛ መቼም አስቸጋሪዎች ስለሆንን አናደርግም እንጂ ያንን ነው የምናደርገው። እናቱ ያንን ነው የምልሽ። ሰላምሽ ብዝት ይበል። እኔም ብዙ ቆየው። ሌላ ጊዜ በሰፊው ገብተን ጊዜ ካለሽ ሌሎቻችሁ መታችሁ እንወያያለን። ደስ ይለኛል። አንቺ ግን መዝሙር እችላለሁ ብለሻል። አንድ መዝሙር ልቀቂብን እስቲ። ጉንፋን ይዞኛል ዮኒዬ፣ ጉንፋን ይዞኛል እና የመስቀል ጠላት እያሉ ስለተቃወሙ መስቀል ከፊቴ ዓለም ከኋላ መስቀል ከፊቴ የሚለውን መዝሙር ማለት ነው በእኛ ነው የተዘመረውና መስቀል ኃይላችን ነው። መስቀል የእናንተ እኮ የተዘመረው ከአድዋ ድል በኋላ ነው። የኔና ህይወታችን ነው። የኛ ከ3000 ዘመን በፊት ነው የተዘመረው። ዮኒ ወይ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ነው እኔ ማሳረፋችኋለሁ ነው ያለውና ትክክል። ከመስቀሉ ስር እኔ አሁን ሸክሜን የት እንደማራግፍ ታውቃለህ? ከመስቀሉ ስር ነው ማራግፍ። ትክክል። ተባረኪ። ድካሜን መስቀሉ ስር ነው ማራግፈው። ትክክል። ጉድለቴን መስቀሉ ስር ነው ማራግፈው። ሌላ የትም ቦታ አይደለም። አዎ ሌላ ማን ጋር እናራግፋለን እኛ? የምሬን ነው የምነግርህ። ረዳት እኮ ነው አሁን የተባለው። ምን መሰለህ ሳይኖሩት እኔ አሁን አንዳንድ ላይ ላይቭ ላይ ይመጡና እኔ ገስት ላይ እኔ ላይቭ ስገባ ይመጡና በጣም ሰክረው በጣም ጥንብር ብለው ምናምን እየተሳደቡ ምናምን ገስት ላይ ይገባሉ። አንዳንዴ በሆስት መተው ማለት ነውና ፕሊስ መስቀሉን አውልቁት ነው የምላቸው። ልክ ነሽ። አይገባም። ያንን ግን አይውሽ እግዚአብሔር አሳክቶልሽ አሜሪካ ብትመጪ በጣም የሚዘገንኑ ወንጌልን ያውቃሉ የምትያቸው ከፓስተሮች ጀምሮ ነው የምልሽ የሚዘገንን ስራ የሚሰሩ ሰዎች አሉ። ምዕመናኑን ተይው። ምዕመናን ዓለማዊም ሊኖር ይችላል፣ በወንጌሉንም የሚያክሰው ሊኖር ይችላል። አንቺ ማየት ያለብሽ ምንድን ነው? ለእነሱ መጸለይ ነው። እንደዚህ ለሚያደርጉ ሰዎች የአንቺ ስራ እግዚአብሔር ከዛ ነገር አውጥቶ ከዛ ስራት አውጥቶ ወደ መልካም እንዲያመጣቸው የማድረግ ስራ ነው መስራት ያለብሽ እንጂ ጀጀ ማድረግ አይደለም። አንድ ሰው በመስከሩ እኔ ጀጃ አላደረገውም። ምን ይሆን መሰለሽ አስተምረዋል የምችለው ኮሜንት የጾሙን ነገር መቼ ነው የሚጀመረው? መቼ ነው የሚፈታው? ጠይቅልን እያሉ አይ እሷ አልጀመረችም፣ ወደፊት ትጀምራለች። የአሁኑን አልተቀበለችው እስከማውቀው። የሆነ ነገር ከተያዘ አይለቀቅም። በቃ ኢየሱስን ባይዘዌ ማለት ነው። አብሶ የፋሲካ ጊዜ ክርስቲያኖች አሁን በቲክታክ ነገሮች የሃይማኖት ነገሮች ባይዘዌ ወደ ሚዲያ መውጣታቸው ጥሩ አይደለም። አረ በጣም ነው ደስ የሚል። እኔ ከልጅነቴም ጀምሮ አይ ነው መውጣታቸው ትክክል አይደለም። በእውነት ነው የምነግርህ ማለት ነው። ከልጅነቴ ጀምሮ የፋሲካ ጊዜ ማለት ነው የእውነቴን 1 ወር ሙሉ ጥሞና የጸሎት ጊዜ አለ። ኢቨን ጾም ጸሎት ሲባል ደግሞ እንደዚህ እንዳይመስል ምሽግ ገብተው የፋሲካ ቀኑን ከየት አመጣችሁት? የፋሲካ ጾም ጸሎት ማለት ነው የእውነቴን የሆኒ ሞት ምነግርህ ማለት ነው። ቀኑን ማን ሰጠሽ? ከየት አመጣችሁ ቀኑን? ካላንደሩን አትጠቀሙ። ጌታ ኢየሱስ ክርስቶስ እኮ ፋሲካ አይደለም ካላንደሩ የእናንተ ሌላ ነው እና የነ ማርቲን ሉተር ካላንደር ጌታ ኢየሱስ ክርስቶስ ፋሲካ ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ሲላቸው ነበር ደቀ መዛሙርቶቹን አይደል እንዴ? ትክክል። በጣም ነው በሚገባ ነው ያው የሚጸለየው ጾም ጸሎት በፕሮቴስታንት ቸርች ውስጥ ማለት ነው። የእውነቴን ነው የምነግርህ። ከዛስ ምንድን ነው የምትበሉት? ኖ እንዴ ከስጋና ከደም እኮ አላለም መንፈስ ቅዱስ። ጌታ ኢየሱስ ክርስቶስ እኮ ከስጋና ከደም እኮ አላለም። ያላል ጾምም በጾም የተነሳ ውስጤም ቅቤ አላገኘም። ቅቤ በማጣቱ ስጋ በማጣቱ የተነሳ በጾም የተነሳ ከሳው ምናምን የሚል አለ መጽሐፍ ቅዱስ ላይ። ላሳይሽ። ማን ነው የሚለው? ጌታ ኢየሱስ ክርስቶስ ነው ያለው አይደለም? የጾመው
40 ቀንና ሌሊት አሁን ጌታ ኢየሱስ ክርስቶስ ሲጾም ከሙሉ ከምግብ እኛ አንችልማ። ለምን መሰለሽ? እሱ ፍጹም እንደሆነ ማሳያው ጌታ ኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመው ፍጹም ሰው ፍጹም አምላክ ስለሆነ ነው። የሰው ልጅ 40 ቀን ልጹም ቢል ይጥ ብሎ ይሞታል። አምላክ ስለሆነ መጾም አያስፈልግም። ለእኛ መጾም እንደሚያስፈልገን ስለማይወራ ነው። አንደኛ ስለማይወራ ነው እንጂ ምን ይል መሰለሽ? አሁን ለፋሲካ ጊዜ መዝሙረ ዳዊት ቆይ የኔ እናት ምን ይል መሰለሽ? መዝሙረ ዳዊት 109 ላይ ምን ይላል? ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል። እና የጾም ጊዜ የሚያሰቡ ነገሮች አይበሉ። ራስን ማድከም ነው ጾም። ምክንያቱም ፕሮቲን ከበላሽ ምን ከበላሽ ያገነባሻል መልሶ። ስለዚህ አሁን የሙስሊም ጾም በተወሰነ መልኩ ግራ ይገባኛል። ማታ ላይ እጭድ ነው የምታደርጊው እስከምትፈልጊው ሆድሽ እስኪተረተር። ያ ጾም አይደለም። አሁን ለምሳሌ በብዛት በኦርቶዶክስ ጾም እግዚአብሔር ምስክሬ ነው የምልሽ፣ አብዛኛው የጾሙ ጊዜ ጠግቦ መብላት ራሱ ኦርቶዶክስ አትፈቅድልሽ። ለምን? ምን ያለ ምን የረሳ ሆዱ አምላኩን ረሳ ይባላል። በጣም ስትጠግቢ ሌሎቹን ማስታወስ ታቆሚያለሽ። በልኩ መብላትን ነው ኦርቶዶክስ የምታስተምረው። በልክ ጥግብ ሆድሽ እስኪተረተር መብላት፣ ጠግቦ በጣም መብላት ራሱ አትፈቅድም ነው። እግዚአብሔርን ማሰብ ስለሚያስፈልግ ያ ጭምር ትንቢተ ዳንኤል ምዕራፍ 10 አንድ ጥያቄ ልጠይቅ ክርስቲዮን፣ አንድ ጥያቄ ትንሽዬ ጥያቄ ልጠይቅ። ጎሄ ጾም ጸሎት ማለት አንድ ሰው ከእግዚአብሔር ጋር ኮሚኒኬት የሚያደርግበት የጥሞና ጊዜ የሚያደርግበት ሰዓት ነው። በነገራችን ላይ እያንዳንዳችንን ቤት ጓዳ የሚያውቀው እግዚአብሔር ነው። እዚህ ጋር ጴንጤ አይጾምም፣ ጴንጤ አይጸልይም ምናምን። የእያንዳንዳችንን የጉልበታችንን በጓዳችን የምንጸልየውን የማንጸልየውን የሚያውቀው እግዚአብሔር ነው። እኔ ስለሌላው ሰው መናገር አልችልም። ምክንያቱም ማናቸውም ሌላ ሰዎች አሁን እንዲህ በጣም ማውቃቸው ሰዎች አሉ ልናገርላቸው የምችላቸው። ኢቭን 3 ቀን ሙሉ ቀንም ሌሊትም እህል ሳይበሉ የሚጾሙ የሚጸልዩ ጴንጤዎች አሉ። በአመት አንዴ ምናምን አይደለም፣ በየጊዜው ምሽግ እየገቡ ከአምላካቸው ጋር ኮሚኒኬት የሚያደርጉ ጴንጤዎች አሉ። አሁን ለምሳሌ የኦርቶዶክስ የጾም ጸሎት ታይም ነው አይደለ? በዚህ ጾም ጸሎት ታይም ላይ ኦርቶዶክስ ምንድን ነው የሚያደርገው? ለአምላኩ ቅርብ ነው የሚሆነው፣ ከአምላኩ ጋር ነው የሚያወራው፣ ይጸልያል ምናምን፣ ለቅድስናው ለምኑ እግዚአብሔርን ይጠይቃል አይደል?